እንዴ ከመዝሙረ ዳዊት ተቀንጭቦ ተወስዶ ለማርያም መስጠቱ ራሱ ተገቢ አይደለም። አንደኛ ካህናቱ ሴትና ወንድ ማወቅ አለባቸው። ሴትና ወንድ ደጋግሜ የምናገረው ሴትና ወንድ አንቀጽ ማወቅ መቻል አለባቸው። አንቀጽ በግዕዝ ቋንቋ የሴት አንቀጽ አለ፣ የወንድ አንቀጽ አለ። መዝሙረ ዳዊት ላይ ለወንድ ነው አንቀጹ የሚናገረው። ጎሳ ልቤ ዋና የድ ግብርኤል ንጉስ ከመቀለ መጽሐፍ ዘጠበጠበ ይጽፍ ልሳኔ ይላል አይደል? ይሄ የሚናገረው ስለ ወንድ ነው የሚናገረው። ግን ቅዳሴ ማርያም ሲመጣ ግን ስለ ማርያም ነው የሚናገረው። ሴትና ወንድ እንኳን አንቀጽ መለየት እንኳን አቅቷቸዋል። ይሄ እኮ ስህተት ነው ራሱ። ለወንድ የተነገረውን ሐሳብ ወስዶ ለሴት መስጠት ስህተት ነው፣ በደል ነው። ክቡራንና ክቡራት እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ይችን መልእክት ኮፒ ሊንክ ሸር በማድረግ ለዚህ ሰውዬ እንድታደርሱልኝ አዋቂ መስሎ ስለሚናገር አላማወቁን እንዲያውቀው ብዬ ነው። ሌሎችም ደግሞ ሰሚዎቹም እንደው በእውነት እንደው እስኪ ጉዱን ይስሙት፣ አለማወቁን ይረዱት። ቢያንስ ሴትና ወንድ አላወቃችሁም እያለ ነቃፊ ከሚሆን ይልቅ ቅድሚያ እሱ ሴትና ወንድ ማወቅ ነበረበት። ሴትና ወንድ ሳያቅ እናንተ አታውቁም ብሎ መንቀፍ ይሄ ምን ይመስላል? ውሃ ከድንጋይ ላይ እንደማፍሰስ ማለት ነው። ሰውየው ቢነግሩት የማይገባው ቢነግሩት ስለማይገባው እንጂ ሴትና ወንድ የተባለው ምን ላይ ነው? ማን ነው ሴት? ማን ነው ወንድ? ማን ነው? ምኑና ምኑ አንቀጽ ነው ሴትና ወንድ የሆነው ብለው ቢጠይቁት መልስ የለውም። በምንም ተአምር ሰውየው እኔ በምን ቢያንስ እርግጥ መሄዱ አለማወቁ ነው ወደዚያ ሊሄድ የቻለው። ቢያውቅ ኑሮ የሚያውቅ ሰው አይሄድም። ባለማወቅ ነው የሄደው። አብረው ያሉትም ደግሞ ባለማወቅ ያሉ ናቸው እንጂ በማወቅ ላይ ደረጃ ያሉ ሰዎች ቢኖሩ ይሄን ብልሽቱን ያርሙት ነበር። ነቢዩ ዳዊት ሲናገር ለክርስቶስ ተናገረ። እንደገና ለእመቤታችን ሲናገር ደግሞ አባ ሕርያቆስ ተናገረ። ተናጋሪው ማን ነው? አሁን ከዚህም ነቢዩ ዳዊት ተናገረ፣ ከዚያም አባ ሕርያቆስ ተናገረ። እዚያ እኮ ሴት አልተናገረችም። ምስጋናው ለድንግል ማርያም ነው የቀረበው አይደል? እዚህ ጋር ለክርስቶስ ቀረበ። ስለዚህ ነቢዩ ዳዊት ጎሳ ልቤ ቃለ ሰናይ ልቡናዬ በጎ ነገርን ተናገረ አለ። ወአነ አየድ ግብርኤለ ለንጉሥ አለ። ለንጉሥ ለክርስቶስ እናገራለሁ ብሎ ማን ነው ተናገሩ? ዳዊት ነው። ጥሩ ይሄ እንዳለ ያስቸግረን። እዚያ ስለር ደግሞ ከእመቤታችን ምስጋና ላይ ደግሞ አባ ሕርያቆስ ሲናገር ጎሳ ልቤ ቃለ ሰናይ እንደውም እሱ ፊደሉንም አስተካክሎ አልተናገረው ጎይ እያለ ነው የሚናገረው። ቢያንስ እንኳን ይሄን ቢለየው። ስለዚህ አባ ሕርያቆስ ምን አለ? ጎሳ ልቤ ብሎ ልቡናዬ በጎ ነገርን ተናገረ ነው ያለው አይደል? ልቡናዬ በጎ ነገርን ተናገረ። ይሄ እንኳን አይደለም አባ ሕርያቆስ ማንኛውም መናገር የሚችለው ሴቶችም መናገር ይችላሉ በዚህ ቋንቋ። ጎሳ ልቤ ብለው ልቡናዬ በጎ ነገርን ተናገረ ማለት ይችላሉ። ሴትና ወንድ የሚያሰኘው ይሄ አይደለም። ሴትና ወንድ የሚያሰኘው ጎሳ ልቤ ብሎ ልቡናዬ በጎ ነገርን ተናገረች ቢል ነበረ ሴትና ወንድ የሚያሰኘው። ጎሳ ልቤ ብሎ ጎሳት ሳይል ጎሳ ልቤ ብሎ ልቡናዬ በጎ ነገርን ተናገረች ቢል ይሄ ወንድና ሴት ያሰኛል። እንደገና ሲቀጥል ደግሞ ወደ ታይ ስንሄድ ወአነ አየድ ቅዳሴሃ ለማርያም ነው ያለው አባ ሕርያቆስ። ወአነ አየድ ቅዳሴሃ ለክርስቶስ አላለ። ወአነ አየድ ቅዳሴሃ ለክርስቶስ ቢል ሴትና ወንድ ያሰኝ ነበር። ወአነ አየድ ቅዳሴሃ ለድንግል ማርያም ነው አይደል? ለድንግል ማርያምን የድንግል ማርያም ምስጋና እናገራለሁ ወይም የድንግል ማርያምን ምስጋና ልቡናዬ ይናገራል ነው ያለው። ልቡናዬ ሴቷም ልቡናዬ ይናገራል ማለት ትችላለች። እንኳን አይደለም አባ ሕርያቆስ ማለት ነው። እና እዚህ ጋር ምንድነው ሴትና ወንድ የሆነው አለዩም ብሎ ሳያውቀው አዋቂ መስሎ ነቀፌታ የገባው? ቅድሚያ እንዲያውቀው እርግጥ ምኑን ያውቀዋል ብዬም አላስብም። ብቻ ግን ከጆሮ ይድረስ፣ ምንም ሌላ ማለት አይቻልም። ከጆሮ ይድረስ። ሸር አድርጉለት።